በጣም ሪዛም ነው እና ጸጉሩም እንደዚህ ውርድ ያለ ነው። ዳዊት ከነ ማይደሯ እንደዚህ በዚህ ላይ አንጠልጥሏል እና ይለኝና ይብላል ከፋፈልክም አንተ ኦሮሞ ብለህ እርስ በርስ አልተበላላም አንተ አማራ ብለው የሰበኩት አንድ ስብከት አለ እያለቀሱ አንተ ጎጃሜ አንተ ጎንደሬ አልተባባልክም፣ አንተ ትግሬ አንተ ጉራጌ አልተባባልክም፣ ትላንት የዘራኸውን ዛሬ እያጨድከው ነው። ሳይጨልም ነው የምትደርሰው። በጣም ጅቡ በሰልፍ ነው የሚሄደው እንደዚህ አይንህ እያየ በጣም ጫካ ነው። አሁን እንዳሁን አይደለም 92 93 94 95 ዓመተ ምህረት 4-5 የመጨረሻ ማስተውሰው ጥቁር እባብ አውደ ምሕረቱ ላይ ገድያለሁ። መንገዱ አንድ ነው። ታክሲ ረዳትነት ሰራለሁ። በተለምዶ ወያላ ምንለው ማለት ነውና አንዳንድ ጊዜ ለብሼ ይወጣል። ልክ እንዲህ ለብሼ ስወጣ እንዴ አባ እርሶም ታክሲ ይነዳሉ ይላል። አንዳንዱ ደግሞ ምን በዚህ ብንላችሁ አላስገኛላችሁ በዚህ ብንላችሁ አላስገኛላችሁ ይላል ሰው። ካቢቱ ቅድስቲቱ ሀገር እንደበሶ ትበጠበጣለች። ወንዝ መታጠቢያ ሲሆን እኛ መለያያ አድርገ ነው። ዘር ለህል ሲነገር ለሰው ልጆች ሰተነው። ከባድ መኪና ኤንትሬ የሚባል መኪና አለ። ኤንትሬ የሚባል መኪና አለ። አሁን እዛ ላይ ረዳት ሆንኩ። ደግሞ ከፍ አልኩ። እድገት አገኘሁ። ወደ ገልባጭ ላይ ከትምህርት የማታ ተማሪ ናቸው። ሲመጡ ሻይ አፍልቼ ይጠብቃለሁ። የተቋጠረችልኝን ሽሮ እንቀምሳለን። ማታ ሲያስጠኑኝ ያድራሉ። ሌሊት 11 ሰዓት ተነስቼ ወደ መኪና እመጣለሁ። በእግር ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ይፍቱን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። የዛሬ እንግዳዬ በሚገርምና በሚደንቅ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰፊ አገልግሎት በመስጠት የሚታወቁ እንዲሁም የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ስብከተ ወንጌል ክፍል አገልጋይ ባለማዊ ስራቸው ደግሞ የትራንስፖርት አገልግሎት ሰጪ፣ ልክ በገጠሩ ቀዳሽም አራሽም እንደምንላቸው በከተማ ደግሞ ከአገልግሎት ባሻገር ራሳቸውና ቤተሰባቸውን ለማስተዳደር ትራንስፖርት አገልግሎት በመስጠት የሚታወቁ እጅግ የምንወዳቸው ቤተክርስቲያናችን አለኝ የምትላቸው አገልጋይ በባለፈ ቅዱስ መርቆሪዎስ ገዳም ላይ እንደሄድን ወደዛ ቦታ ለመሄድ እኔን አነሳስተው አባታዊ ትእዛዝ ጭምር ሰጥተው የቅዱስ መርቆሪዎስን በረከት ሁላችን እንድናገኝና እንድንሳተፍ እሳቸው ናቸው ይዘውኝ ሄዱት። ዛሬ ታዲያ ይሄማ በዓለም ዙሪያ ለሚገኙ ኦርቶዶክሳውያን መነገር አለበት መሰማት አለበት ብዬ እንግዳ አድርጌ ይዣቸው መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ሆኑ። መጋቢ ሃይማኖት መምህር ቀሲስ ቢንያም ይባላሉ የዛሬ እንግዳዬ። በቀጥታ ወደ አባታችን ይፍቱኝ ይባርኩኝ። የዛሬ እንግዳዬ ስለሆኑ ከልብ አድርጌ አመሰግናለሁ። እንኳን ወደ ዶርቃ ሚዲያ በሰላም መጡ። እንኳን በሰላም ጠበቃችሁኝ። መልካም። እንግዲህ በባለፈ ቅዱስ መርቆሪዎስ አብረን ባደረግነው ጉዞ ብዙ ነገር ስናወራ ነው የሄድነውም የተመለስነውም። ለዛሬ ደግሞ ለአድማጭ ተመልካቾቼ አባታዊ ቡራኬዎትን መንፈሳዊ አገልግሎቶትን እንደው መንፈሳዊ አገልግሎትና ዓለማዊ ስራ እንዴት ይጣጣማል የሚለውንም በደንብ እንድንነጋገር በባለፈውም ደግሞ የቅዱስ መርቆሪዎስ ቤተክርስቲያን ሄደን ቀርጸን ይዘን የመጣነው ቪዲዮ ሲለቀቅ የአካውንት ስህተት ነበረውና በቪዲዮ ላይ ከታች እንዲሄድና እንዲታይ ነበር የተደረገው። ነገር ግን አካውንቱ መጨረሻ ላይ 12 ሰዓት አካባቢ ከታየ በኋላ ስህተት እንዳለው በቤተክርስቲያኑ አስተዳደር አማካኝነት ሲገለጽልን ሙሉ በሙሉ ብለርድ አድርገን ዩቲዩቡን ሊንኳን ነክተው ገብተው እንዲያገኙት አድርገን ነው ዲስክሪፕሽን ላይ ነው ያስቀመጥነውና አባታችን ዛሬ በሚኖረን ቆይታ ደስ የሚል ቆይታ ይኖረናል ብዬ አስባለሁ። እንደው አባታችን ስሞትን በማስተዋወቅ ቢጀምሩ።
እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በዚህ በዶርቃ ሚዲያ ላይ የምትከታተሉ መንፈሳዊ መልእክቶችን የምታገኙ በመላው በአገር ውስጥ በመላው ዓለም የምትገኙ ወዳጆቻችን ኦርቶዶክሳውያን በቅድሚያ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን አሜን። ስሜ መጋቢ ሃይማኖት ቀሲስ ቢንያም ከበደ እባላለሁ። አሁን የማገለግለው በቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ወይንም በተለምዶ መገናኛ ቅዱስ እግዚአብሔር አብ በሚባልበት ስፍራ ነው። እንግዲህ ያው በስብከተ ወንጌል አገልግሎት ነው። በስብከተ ወንጌል አገልግሎት ላይ ከ26 ዓመት በላይ በአገልግሎት ቆይቻለሁ። የእድሜን ግማሽ ያህል ማለት ነውና ያው እንግዲህ ስለ ራሴ ገለጽ አድርጌ መናገር ካስፈለገ በደንብ አድርጌ ማብራራት ይግለጹልን እስቲ። እንደው ወደ ትራንስፖርቱ ዓለም የመጡት ከመንፈሳዊ አገልግሎቱ በፊት ነው ወይስ አብረው እኩል ነው ያስኬዱት? ከአገልግሎት መሃል ላይ ነው? አዎ እንግዲህ ምንድነው ያው መንፈሳዊ አገልግሎት ብዙ ድካም አለው፣ ብዙም ተግዳሮት፣ ብዙ ፈተናዎች አሉት። ሁሉን ታልፎ ነው ወደዚህ ደረጃ የሚደረሰው። አልፌዋለሁ ብለን የምንለው እንደገናም ደግሞ አይሆንም የምንለው ወይንም አይመጣም ብለን የምንልበት ምክንያት የለም። በመንፈሳዊ አገልግሎት ላይ ዛሬም ነገም ተግዳሮቶች አሉት። ያንን በእግዚአብሔር ቸርነት እየታለፈ እዚህ ደርሷል። እኔ እርግጥ ትውልዴ እዚሁ መዲናዋ ላይ አዲስ አበባ ላይ ነው። የተወለድኩት እዚህ ቀበና ነው። ያደግኩት እዚሁ ቤተሰቦቼ እኛን በልጅነት በጣም በልጅነት ያሳደጉን እናቴም አባቴም አሉ። ያሳደጉን እዚሁ መገናኛ አምቼ ጀርባ ነው። እንግዲህ ይሄ ልጅነት ጊዜ የታለፈበት ሁለቱ አካባቢዎች ናቸው። ከዛም በመቀጠል እንግዲህ ወደዚህ ወደ ጃክሮስ ሜታ አካባቢ ቤተሰቦቼ አካባቢ ሽፍት ሲያደርጉ ወደዛ ገባን። ከ15 ዓመቴ ጀምሮ 91 ዓመተ ምህረት ጎሮ ደብረ ምህረት ቅዱስ ገብርኤል ቤተክርስቲያን ተመሰረተ። የዛኔ ተማሪ ነኝ። እንግዲህ በዚህ በጎሮ ደብረ ምህረት ቅዱስ ገብርኤል ቤተክርስቲያን በሰንበት ትምህርት ቤት አገልግሎት ሰንበት ትምህርት ቤት ሲቋቋም የመጀመሪያ መስራቾች ሆነን ትልቅ ዋርካ ስር አሁን ከአስፓልቱ ጀርባ ሱቆቹ ጀርባ ላይ መቃብሩ አካባቢ ትልቅ ዋርካ አለ። የመጀመሪያዋ መቃኞ ቤተክርስቲያን እዛ ነው የተመሰረተችው። እዛው ዋርካው ስር በመሰባሰብ እዛው መንፈሳዊ ህይወት ተጀመረ። ከዛ በኋላ 92 ዓመተ ምህረት በአመቱ የቅዱስ ገብርኤል የቃል ኪዳኑ ጽላት አሁን ወዳለበት ቦታ መቃኞ ቤተክርስቲያን ተሰርቶ አንድ ትልቅ አባት ለዛ ቦታ ላይ ታቦቱ በዚህ ክብር ብለው ቦታቸውን ከሰጡበት ጊዜ ጀምሮ እዛ ተሰርቶ ያው 92 ዓመተ ምህረት በዛ መንፈሳዊ አገልግሎቱ ቀጠለ። ያ ሰዓት ያው ወጣትነቱም ስላለ ፍቅሩም ስላለ መሮጥ አለ፣ ፍላጎት አለ። ፍላጎቶችን ደግሞ በሚነገረው በምንሰማው በሚነገረው ቃል እግዚአብሔር ማደግ መለወጥ መጣ። ያው ከዛ ጊዜ ጀምሮ እንግዲህ 93 ዓመተ ምህረት ላይ አስታውሳለሁ የቤተ ክርስቲያኗን ትምህርት እየተማርኩኝ በተጓዳኝ ሰንበት ትምህርት ቤት ላይ አገልግሎት እየሰጠው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ እነዚህን በዛው በቤተ ክርስቲያኗ ባሉ መምህራን አሉ። ሊቀ ጉባኤ መምህር ፍስሐ ዘላለም ይባላሉ። እኔን ያስተማሩ የደብሩም የመጀመሪያ ሰባኪ ወንጌል ነበሩ። ከሳቸው እግር ስር ማታ ማታ ነው መማረው። ቀን ቀን ምን ትሰራ ነበረ ካልከኝ ከመገናኛ የረር በር ድረስ የረር ሆቴል የሚባል የረር በር ሆቴል የሚባል አለ። አሁን እዚህ ካለማየሁ ህንጻ ከፍ ብሎ መንገዱም አንድ ነው። ከመገናኛ ከዚህ
ህዳሴ ህንፃ አንስቶ እዛ ድረስ ከክፍለ ከተማው አንስቶ እዛ ድረስ መንገዱ አንድ ነው። ታክሲ ረዳትነት እሰራለሁ። በተለምዶ ወያላ ምንለው ማለት ነውና ስራ ነው። ያው እንደዚህ ሰርተ ቤተሰብህን የምትቀይርበት ምናምን ሳይሆን ቢያንስ ራስህን የምታሸንፍበት፣ ጫማ ልብስ ለትምህርት ቤት የምታዘጋጅበት። ከዛ በፊት እነዚህ ይሄ ከየረር በር ጀርባ ያሉ ኢንዱስትሪ ሰፈሮች ሲሰሩ እዛ ላይ ቀን ስራ በመስራት ክረምት ላይ ደብተራችንን፣ እስክሪፕቶችንን፣ ልብሳችንን በመቻል ወደ ትምህርት ገበታችን መስከረም ላይ እንሄዳለን። ምክንያቱም ቤተሰቦቻችን ልጆች አሉ፣ ለአንዱ አድርገው ለአንዱ አይተውም። የቻለ ሰው ግን ቤተሰቡን ያግዛል። በዛ ልክ እስካሁን ያስቀመጥኩት ማስታወሻ ፎቶ አለኝ። ቀን ስራ ሰራ የተነሳሁት እንግዲህ በዛ ልጅነት ጊዜ ማለት ነውና ከዛ በኋላ ሁለተኛው የሥራ እድገት ምንድነው የሆነው? ታክሲ ስራ ነው። ታክሲ ላይ ወያላ መሆን። ለሊት መምህር ፍስሐ ሲያስተምሩኝ ያድራሉ። እሳቸው ከትምህርት የማታ ተማሪ ናቸው። ሲመጡ ሻይ አፍልቼ እጠብቃለሁ። የተቋጠረችልኝን ሽሮ እንቀምሳለን። ማታ ሲያስጠኑኝ ያድራሉ። ለሊት 11 ሰዓት ተነስቼ ወደ መኪና እመጣለሁ። በእግር ነው። ያኔ ጫካ ነው፣ ማሞ ጫካ የሚባል አለ። እዚህ ኡራኤል፣ አሁን ኡራኤል ቤተክርስቲያን ያለበት የረርበር ኡራኤል፣ እዛ ጋ ነው የምንመጣው። ከጎሮ ከገብርኤል ተነስቼ እዛ ነው የምመጣው። በእግሬ እመጣለሁ። መኪና ጥቤ አሙቄ አዘጋጅቼ ሹፌር እጠብቃለሁ። ሹፌሩ ይመጣል። ማታ ተያይዘን ደግሞ ወደ ስራችን እንወጣለን። ተራ ደርሶን እስኪሞላ ድረስ መጽሐፍ ያለው እውነት ለመናገር ትንግርት ነው የሚመስለኝ። አሁን ላይ ሆኜ ሳየው እግዚአብሔር ይችን ቀን አስቧት ነው። ብዙ ተግዳሮቶች ታልፈዋል። እማረሳቸው ብዙ ፈተናዎች አሉ። ብዙ ከሚባለው በላይ ራሱ የቤተሰብ ችግር አንዱ ቻሌንጅ ነው። በዘመኑ በልተህ የማታድርበት፣ አግኝተህ እንደ ማንኛውም ሰው ለብሰህ ይሄንን አለኝ ብለህ የማትወጣበት ጊዜ ታልፈዋል። ይሄ ሁሉ ምንድነው ግን ቤተክርስቲያን ተጠግተን ነው እና በዚህ ሂደት ውስጥ ነው እንግዲህ ከዛ በኋላ ቀስ እያለ ምን ሆነ ያውቃሉ ብዙዎች። አሁን ጎሮ አካባቢ አብሮ አደጎች አሉ። ከባድ መኪና ኤንትሬ የሚባል መኪና አለ። ኤንትሬ የሚባል መኪና አለ። አሁን እዛ ላይ ረዳት ሆንኩ። ደግሞ ከፍ አልኩ። እድገት አገኘሁ። ወደ ገልባጭ ላይ ከጎሮ ድንጋይ ጭነን በባዶ መተን የረርበር አራግፈን የምንሄድበት በጣም የማረሰው ጊዜ በጣም የማረሰው ጊዜ። በዚህ በከባድ መኪና እስከ ክፍለ ሀገር ድረስ ነቀምት ፊንጫ ግድብ ሲሰራ የመጀመሪያ ረዳት የነበርኩኝ እኔ ነኝ። ለሁለት መኪና ረዳት ሆኜ በሁለት ሹፌር ለሁለት መኪና አንድ ረዳት ሆኜ ሄድኩት እኔ ነኝ ከአዲስ አበባ። እና እዛው አንድ ቦታ ነው የሚሰሩት መኪናዎቹ? አንድ ቦታ ነው የሚሰሩት። በመሰረቱ እንደው ብዙዎች ያውቁታል። 40 ብሎን ነው የምትፈታው የኋላ ጎማ ስትቀይርና 20 ብሎን ከፈታ ፌንት ነው የምትሆነው። ያን ሁሉ ጊዜ ታልፎ ምናምን እንደዛም ሆኖ ግን የሚገርመው ነቀምት ገብርኤል አገልግያለሁ የተወሰነ እዛ የረዳትነት እየሰሩ። አዎ ማታ ሰርክ ጉባኤ የተወሰነ ጊዜ አገልግያለሁ። ከዛ እንደዛ ያለ እድገቱ መጣ። በመንፈሳዊ ህይወቱም ለውጥ መጣ። 96 ዓመተ ምህረት ላይ 96 97 ድቁና ተቀበልኩ። በዚሁ በአዲስ አበባ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ብፁዕ አቡነ ኤርምያስ ይባላሉ። በረከታቸው የደረሰን ዛሬ በህይወት የሉም፣ አርፈዋል። ከሳቸውች በሳቸው ቡራኬ ድቁና ተቀበልኩ የመጀመሪያ። ከዛ በኋላ ያው ምንድነው ሰንበት ትምህርት ቤት ላይ የቤተክርስቲያን ታሪክ አስተምራለሁ። አውደ ምሕረት ላይ ደግሞ አንዳንድ ጊዜ ፕሮግራሞች ይሸፍናሉ። ማታ ሰርክ ጉባኤ እንዳልኩ ለእኔ እዚህ መድረስ ሊቀ ጉባኤ መምህር ፍስሐ ዘላለም ትልቁን ድርሻ ይወስዳሉ። ሌሎችም አባቶች እንዳሉ ሆኖ አውደ ምሕረቱን በማለማመድ እንዲህ እንድንናገር በማድረግ የመጀመሪያ እኔ በህይወቴ ማረሳውን
ጎሮ አውደ ምሕረት ላይ ቆሜ ቃል እግዚአብሔር ማታ ታስተምራለህ ተብዬ አባ ዘመንፈስ የሚባሉ አለቃ ነበሩን። እሳቸውን ይማርና እሳቸው አርፈዋል፣ አሁን ላይ አርፈዋል። ያሬድ ነው የሚሉኝና እዘምራለሁ። ትንሽም ያው ቃል እግዚአብሔሩን ሞከር አደርጋለሁና እሳቸው ምን አሉኝ፣ ዛሬ ታስተምራለህ ብለው ሲሉኝ በምን ጉጉት አለ ወይን ፍላጎት አለ፣ ግን ምን እንደማስተምር ግን ግራ ይገባኝ። አስታውሳለሁ የዮናስን ታሪክ ከዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 54 ላይ ኦ እግዚኦ ሀበ መኑ ነሐውር፣ ጌታ ሆይ ወደ አንድ ካንተ ወደ ማን እንሄዳለን የሚለውን አንስቼ አንድ መጽሔት ላይ ያገኘኋትን የትምህርት ርዕስ ነው የወሰድኩት። ከዛ በኋላ ያንን የዮናስን ታሪክ አስገብቼ እንዴት አስተምራለሁ ብዬ ስል አንድ ምስራቅ ምላት አብሮ አደጌ እህቴ ነበረችና እኔ ፊት ለፊት እቀመጣለሁ እንደ ብዙ ሰው እያየ ተናገር አለች። እሺ በእውነት አላቀውም የዛኔ። አሁን ላይ ሆኜ የቱን እንዳጎደፍኩት የቱን እንዳቀናሁት አላቅም፣ ግን በቃ በጣም ጥሩ ተብዬ ከአውደ ምሕረት ላይ እንትን ብያለሁ። ምንድነው እንዳልኩህ በዚህ ሁሉ ተግዳሮት ውስጥ ታልፏል። እዛው ጎሮ ደብረ ምሕረት የመጀመሪያ ከሁለተኛው ዙር ወይንም ደግሞ በሁለተኛ ደረጃ እዛው ቅጥር አግኝቼ እዛው መደበኛ አገልጋይ ሆንኩኝ። የዛ ጊዜ እንደው በዚህ በታክሲ ረዳትነት በመኪና ረዳትነት ስራ ውስጥ እያሉ እንደው ይችን የዛሬዋን አገልግሎት ይችን የዛሬዋን የክህነት ማዕረግ ዛሬ እንደዚህ ጮሆ ጎልቶ መታየትን ይናፍቁ ይጠብቁ ነበር? በመሰረቱ እግዚአብሔር በሚያውቀው መቼም ላንተ ስነግር ለእግዚአብሔር እንደ መንገር ይቆጠርልኝ። ምክንያቱም መካከላችን እግዚአብሔር ስላለ እኔ እውቅና ዝና ምናምን የሚባል ነገር እኔ እንትን አይደለም ማለት ፍላጎቴ አይደለም። እውነት ለመናገር ግን ምንድነው የሆነ ምንም በደለኛ ብትሆን ምንም ማጥያተኛ ብትሆን እግዚአብሔር በየጊዜው የሚያሳየህ ነገሮች ነበሩ። እውነት ለመናገር የማያቸው ህልሞች ነበሩ። ምን አይነት ህልም? አንድ ጊዜ እውነቴን ነው የምልህ ድቁና ከመቀበሌ በፊት ይሄንን ታሪክ የሚያውቁ ጎሮ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ያሉ አገልጋዮች አሉ። ታሪኩን የነገርኳቸው አንድ ጓደኛዬም አለ የሰንበት ትምህርት ቤት ላይ አብሮ አደጌ መምህር አዳነ ይባላል። አውራው ነበረ እና አንድ ጊዜ ማህሌት ከመጀመሩ በፊት ቀድመ ነው የምትደርሰው ግቢ ወይንም ማለት ሳይጨልም ነው የምትደርሰው። በጣም ጅቡ በሰልፍ ነው የሚሄደው እንደዚህ አይንህ እያየ በጣም ጫካ ነው። አሁን እንዳሁን አይደለም። 92 93 94 95 ዓመተ ምህረት ምድረ በዳ ነው ጎሮ። ምድረ በዳ ስለ እርሻ አለ የሚበቅለው ጤፍ አይደለም። በጣም ትጉ የሆኑ አርሶ አደሮች አሉ። አሁን ቦታውን ለጎሮ ደብረ ምሕረት ከሰጡ ከናቶ አለሙ በእኛ ከልጆቻቸው ከነንግዱ ከናቶ ታደሰ እናቶ ቲቶ በጣም ዝነኞች የሆኑ አርሶ አደሮች አሉ። በጣም ዝነኞች እና ምንድነው ጫካ ስለሆነ ያው ቀድመ ነው ፍቅሩ አለ። ስለ ማህሌቱ ገብቶ የሚናገሩት ቃል እግዚአብሔር ሰርጾ ምናምን ሳይሆን ግን ፍቅሩ አለ። ይሄ ጣኑ መዓዛ የቤተክርስቲያን ማንነት ይናፍቃልና ቀድመ ትሄዳለህ። እንቅልፍ የለም ወጣትነት ነው። ሄጄ ጥበቃ ቤት ነው ማድሩ እስኪደወል ድረስ ማማ አለ እንደዚህ እዛ ላይ ወጥቼ ተኝቻለሁ። ተኝቼ በጣም እንዲህ ሪዛም ነው እና ጸጉሩም እንደዚህ ውልድ ያለ ነው። ዳዊት ከነ ማይደሯ እንደዚህ በዚህ ላይ አንጠልጥሏል እና ይለኝና አሁን ያለበት ሳይሆን የመጀመሪያ መቃኞ ቤተ መቅደሷ ላይ መሃሏ ላይ እኔ አሁን ላይ ሳስ እንትኑ ይሄ መዘፍዘፊያ ነገር ነች እንደ ሳፋ እዛ ላይ ያስቀምጠኝና እንዲህ ዝም ብሎ ያፈስብኛል። እሺ ደንግጬ ነው የተነሳሁት። ነቀው ቤተ መቅደስ ነው የገባሁት።
ቤተ መቅደስ ገባው። ከዛ በኋላ ነው ድቁና ተቀበልኩ። ለእናቴ ሲነግራት በል እግዚአብሔር ዓላማ አለው ነው ያለች። በጣም መጽሐፍትን ባታነብ ማንበብ መጻፍ ትችላለች፣ ግን ሳይኮሎጂካሊ በጣም ቀድማ የምትሄድ ከእግዚአብሔር ፊት ቆማ በጣም የምትሰማ ስትመርቅ ምርቃቷ ጠብ ማይል እናት አለች። እግዚአብሔር ይመስገን። አዎ አባቴም እንደዛው ነው። ወታደር ነው። በወታደር ደሞዝ ነው ያሳደገን እና ጠብ ማይል በል እግዚአብሔር ካንተ ጋር ይሁን። እኔ ወስጄ እጅህን ይዤ ወስጄ ለቅዱስ ገብርኤል አደራ ሰጥቻለሁ። እንደውም እሷ ምንድነው የምትለው ከነ አገላለጿ ከነ ንፍጥህ ከነ ልጅነትህ ወስጄ አደራ ሰጥቻለሁ፣ አባትህ ተረክበዋል ነው የምትለኝ። ስለዚህ እነዚህ ነገሮች አይነበረ እግዚአብሔር በሚያውቀው። ሌላው እዛው ይሄውን ጎሮ ገብርኤል የተሰራበት ቦታ ላይ ይሄ ዛኔ ኮተቤ ወንዝ የሚባል አለ። ማዶ ተሻግረን ከብት እንጠብቃለን ከጓደኞቻችን ጋር ከኛም ጋር። እንግዲህ እንዳልኩ እዚሁ አይደል ያደግን፣ ከብት እንጠብቃለን። እዛ ቦታ ላይ 4-5 የመጨረሻ ማስተውሰው ጥቁር እባብ አውደ ምሕረቱ ላይ ገድያለሁ። የቤተ ክርስቲያኑ አውደ ምሕረት ወላዲተ አምላክ። እሺ እንዲህ ይሄ ግንብ ነው። በግንቡ ስር እንደዚህ ይወጣል። ጥቁር ነው። ያው ኮትቻ አይደል ምርሻ ነገር አይደለ አለ። በጣም እኮ እንደዚህ ጉዳት አድርሶ የሚያደርስ ምናምንም አይደለም። እባብ ነው። እርግጥ መርዝ አለው እና ገድየዋለሁ። ምን አልኳት? አያቴ ዘካርያስ ትለኛለች። እትዬ እንደዚህ አየሁ አልኳት። እንደዚህ አግኝቼ እንደዚህ አደረኩ። በል አባቶቻችን እንዲህ ይላሉ፣ ደጋግሞ የሚገጥምህ ከሆነ በገደልከው ልክ ጠጠር ቁጠርና ቤተክርስቲያን ደጃፍ ላይ ጣል ይላሉ። እሺ እና ይጠፋል። እንግዲህ ይሄ እምነትም ባህልም ሊሆን ይችላል። በቀደሙት እንዳሉኝ ግን ያው ትልቅ ሰው የሚነግርህን ትሰማለህ። አደረኩ። አንድ ነው የገደሉት። እኔ እዛ ላይ አንድ ነው። ከዛ በፊት ግን ብዙ አለ። በኋላ ግን ያው እውነት ለመናገር ገጥሞኝም አላውቅም። እግዚአብሔር በሚያውቀው ይሄ ትንቢት ይቀድሞ ነገሮችን አስቀድሞ የተነገረው ትንቢት ፍጻሜ እንዲያገኝ የሚሆንበት ነገር ስላለ እንደዛ እስኪመስለኝ ድረስ እስካሁን በግንዛቤ አለና ምንድነው በጥቅሉ አገልግሎቱ ብዙ ድካም አለው። በጣም ደስ የሚል የህይወት ታሪክ ነው። እውነት መምህር እየነገሩኝ ያለው ከተማ ላይ ተወልዶ ዛሬ አይደለም በዛ ጊዜ አዲስ አበባ ከብት በሚጠበቅበት እርሻ በሚታረስበት ሰዓት ይቅርና ዛሬ ላይ እንኳን ብዙ መደበቂያ ቦታዎች በጸዱበት ሰዓት በኔ እድሜ ያሉ ወጣቶች ምን ውስጥ ተዘፍቀው እንደሚውሉ ጫቱ፣ ሲጋራው፣ አሽሹ ምን የማይሳበው ነገር አለ። ትውልዱ ያለው እኮ ሱስ ላይ ነው። አዲስ አበባ ተወልዶ በዚህ ልክ እናት አባት በህይወት እያሉ ደግሞ በእንደዛ አይነት በአገልግሎት መድረክ እርሶ እውቅናውን ይፈልጉትም አይፈልጉትም ያ የእግዚአብሔር ስራ። አሁን እርሶ ዩቲዩበር ቲክቶከር ሆነው አይደለም በሚዲያ ላይ የሚታዩት። ማንም ነው አገልግሎቱን ቆርጦ ቀርጾ የሚለቀው እና በዚህ ልክ ግን ደግሞ ቤተሰብ የድካማቸውን የምኞታቸውን የሐሳባቸውን ህልማቸውን ሲያዩ በጣም ያስደስታል። ወደ ቀድሞ ነገሬ ልመልሶትና በዛው ረዳቱነቱን ትተው ወደ አገልግሎቱ ቀጠሉ ወይስ ሁለቱንም ማስቀጠል ጀመሩ? ወደ ሹፍርናስ መቼ መጡ? አዎ እንግዲህ ያው ከመኪና ረዳትነት በኋላ እሱም ከበድ ሲል እዚህ አምባሳደር ልብስ ስፌት ከየረር ጀርባ ይሄ ዘፍመሽ ስቶር ምናምን ነበራቸው። እዛም ትንሽ እንደ ነገሩ ሞከር አድርጌያለሁ በወር ደሞዝ እየተከፈለኝ። ከዛ ያው ቤተክርስቲያኗ መደበኛ ስታደርገኝ ወደ መደበኛው አገልግሎት መጣው። ከዛ በኋላ ምን ሆነ? ይሄ አውደ ምሕረቱ ላይ የነበረው ነገር ቀስ በቀስ እያደገ መጣ። እያደገ ሲመጣ አገልግሎቱ ወዴት ሰፋ? ክፍለ ሀገር እንዳሁን ሳይሆን ክፍለ ሀገር በጣም ከኢትዮጵያ ክልል ማላቀው የለም። በአገልግሎት በጣም ብዙ ጋር ይቻለሁ
ብዙ ቦታዎች አገልግያለሁ። እስከ ሻኪሶ ያቤሎ ድረስ በጣም ጠረፍ ቦታዎች አገልግሎቱ ላይ ያው ህይወቴን በዛ አደረኩ። ከአገልግሎቱ ውስጥ በዚህ በክፍለ ሀገር አገልግሎት ከማረሳው እጅግ በጣም አሁንም ልቤን የሚያሳርፈኝና እንደው ትንሽዬ እንደው ለቤተክርስቲያኗ ትንሽ ብዬ የማስበው በዚህ በሙገር ሬጂ ሙገር ሲሚንቶ ፋብሪካ ግቢ ውስጥ ሲሚንቶ ፋብሪካ ግቢ ውስጥ ሩፋኤል ቤተክርስቲያን አለ። እሺ ወደ ሬጂ ከተማዋ ላይ ደግሞ እዚች ሙገር ላይ የቅዱስ ሚካኤል ቤተክርስቲያን አለ። በየሳምንቱ ጉባኤ ይጠሩንና እሄዳለሁ። እውነት ለመናገር ሱባኤ አንድ ጊዜ ያው 16ን እዛ ለመግባት አስቤ ግን ከገባው ስራ ሰርቼ መውጣት አለብኝ በሚል እግዚአብሔር ፈቀደና የሰንበት ትምህርት ቤት እነዚህ አራቱን ትምህርቶች የቤተክርስቲያን ታሪክ፣ ትምህርት ሃይማኖት፣ ክርስቲያናዊ ስነ ምግባርና መጽሐፍ ቅዱስ ጥናት እነዚህን ሃንዳውት ይዤ ሄድኩ። ሰንበት ትምህርት ቤቱን በቀን 5 ሰዓት ነው የማስተምረው። በቀን 5 ሰዓት ጠዋት ከ12 ሰዓት እስከ 2 ሰዓት፣ ማታ ከ11 ሰዓት እስከ 3 ሰዓት እንደዚህ ብቻ እያለ በቀን 5 ሰዓት አራቱም ሳብጀክት ወይንም አራቱም የትምህርት አይነት በ21 ቀን ውስጥ አለቀ። በጣም ደስ ይላል። በቀን 5 ሰዓት ውስጥ ያው ትንሽ ጉዳት ነበረው። ጉሮሮዬ ላይ በጣም ተጎዳው ምናምን መመጣ። ግን ቅዱስ ሚካኤል ማረኝ። ዛሬ እነዛ ልጆች ተተክተው በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የሥነ መለኮት ምሩቆኖች ሆነው አውደ ምሕረቱን አገልጋዮች ሆነው ብዙዎቹ ድቁና ተቀብለው በክህነት ደረጃ ያሉ በስሮቻቸውም ሰንበት ትምህርት ቤቱን ጋይድ የሚያደርጉ ናቸው። እኔም በሰንበት ትምህርት ቤት በጎሮ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ፈለገ ሕይወት ሰንበት ትምህርት ቤት እንደ ማደጌ ትውልድ መተካት ስለሆነ አንዱ ስራ ይሄ ተሰርቷል። ይሄ በየቦታው በየአካባቢው በየገጠሩ ሄደ ከምትሰራቸው ህንፃ ቤተ መቅደስ ባሻገር ተተኪ ትውልድን ማፍራት በጣም ሊታሰብበት የሚገባ ነውና ያ ስራ ተሰርቷል። አገልግሎቱ እንዳልኩ ሰፋ። ከዛ በኋላ እንግዲህ ያው እዚህ መደበኛ በሆንኩበት ቦታ ላይ ለ11 ዓመት አሁን ያለው የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ተጀምሮ እስከሚፈጸም ድረስ ዋጋ ተከፍሎበታል። ዋጋ ልጅነት አልቆበታል። ዋጋ ተከፍሎበታል። ሰው ፊት ታይተንበታል። ቅዱስ ገብርኤልን በዛው ልክ ደግሞ አክብሮናልና በዛ ልክ ነው እየቀጠሉ እዚህ ደረሱት። ከዛ ወደ ትዳር መጡ። እንግዲህ የጎሮ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን በተመረቀ በሁለተኛው ዓመት 2012 ጥር 4 ቀን እግዚአብሔር ፈቀደና እኔም በዛው ባደኩበት ህንፃ ቤተ መቅደሱ እንዲሰራ የልጅነት አሻራዬን በጣልኩበት ቤተ መቅደስ ስርዓተ ጋብቻዬን በዛ ነው የፈጸምኩት። እግዚአብሔር ይመስገን። እንደው መቼም አገልግሎቱ ብዙ ነው፣ የቤተክርስቲያን አገልግሎት። ይሄንን የትራንስፖርት አገልግሎት መስጠቱን ደግሞ እንዴት ቀጠሉበት? አዎ ምን አለ መሰለ ቤተክርስቲያን የተጠጋትን ባለብዙ ጸጋ ማድረግ የምትችል እናት ናት። እግዚአብሔር ለሁሉ እንደየእምነቱ እንደየአቅሙ የሚሰጠው ስጦታ አለ። በምክንያት ነው። ምንድነው መሰለ እኔ ሹፌር ለመሆን መንገድ ሲጀምር ያን የረዳትነት የነበርኩበት ሰዓት አልነበረም። ከባድ መኪናም ላይ እየሰራው አልነበረም። ታክሲ ወያላም እየሰራው አልነበረም። እንዳልኩ አገልግሎቱ ሲበረታ ይሄ በሰው የሚሰጥህ የቤተክርስቲያን ልጅነትን አይቶ የሚሰጥህ ቦታ በሰው ዘንድ ከፍ እያለ ሲመጣ ግሸን ሄድኩኝ። ግሸን ያው አንድ 10 ዓመት ምናምን ተከታታይ ሄድኩኝ። በአገልግሎት ሄድኩኝ። የመጨረሻው አካባቢ ግሸን የሄደን
እዛ የግሸን ደብረ ከርቤ የጉዞ ማህበሮች ናቸውና እዛ ቦታ ላይ ያው አገልግሎቱ ላይ በጣም ብዙዎች በቃ ቀረቤታ ፈጠረ ከነሱ ጋር ወዳጅነት ፈጠሩ እና እዛ ጉልበት ስራ ሲሰሩ ምንም ጉልበት ስራ ሰርቼ ኖርኩት ነው። ቀን ስራውንም አብሬ ያገዝኩ ምንም የክብር ጉዳይ አይደለም። እንኳን ግሸንን ያህል ቦታ ሄደ አፈር መሸከም ድንጋይ ማንሳት ይቀርና ሰው ያመሰግነኛል ብለህ የትኛውን ቦታ ላይ ታደርገዋለህ። እና ሲሰሩ አብሬ ስራ መስራት ጀመርኩኝ። ማታ ያው የጉዞ ማህበሩ ሪፖርት ያቀርባል። ዛሬ ውሏችን እንዲነበረ ነገ ይሄንን ነው የምንሰራው ምናምን ብለው እንትን አሉና የኔንም ስም በዛው አነሱና በጣም እናመሰግናለን ብለው ምስጋና አቀርበው 500 ብር ሸለሙኝ። እሺ እዛው ከዛ በኋላ አይ እቺን 500 ብር አልኩኝ። 1 ብር ዋጋ ነበራት የዛኔ። እቺን 500 ብር ነገ ለምትመግቡት ነዳያን ከቻላችሁ 5 ብር ካልሆነ አንድ ብር ለ500 ሰው ስጡልኝ ብዬ እዛው ሰጧቸው። ገረማቸው። ከዛ መካከል ላይ ያው ብዙ ተጓዥ ስላለ አንደኛው የውል ስሙን አላውቀውም ግን ዘመዴ ነው የሚባለው። ከዛ ማታ ራት በልተን ቁጭ ብለን እንደዚህ መጽሐፍ እየጠየቁኝ አንዳንድ ነገሮች እየተመካከርን መምህር እንደው መንጃ ፈቃድ አለዎት አለኝ። ኧረ የለኝም አልኩት። እንደው ባግዞት ደስ ይሎታል? ኧረ እግዚአብሔር ፈቅዶ ነው አልኩት። እሺ ከዛ በቃ ምንም ችግር የለ እግዚአብሔር ይፍቀድ አለኝ። ተነሳ። ያው ጉዟችንን በ23 ከዛ ወጣን። በ24 ደስ ያደረን፣ በ25 አዲስ አበባ ገባን። በ27 ማታ ሰፈር መጣ ደውሎልኝ። እሺ 10,000 ብር አንስቶ ሰጠኝ። በስማ ይዤ አላቅም እኔ 10,000 ብር። እሺ እንደዚህ እመቤቴን ይዤ አላቅም። ደስ አለኝ። ከዛ በኋላ ያንን ብር ይዤ ፎቶዎቼ ትምህርት ማስረጃዬን አዘጋጀው። ቀጥታ ጣፎ ሄድኩኝና ደንበል መንጃ ፈቃድ ምናምን ሚላለ እዛ ተመዝግቤ ከጃክሮስ ጣፎ እየሄድኩኝ በደንብ በውጤት በሚገባ ተመሬ መንጃ ፈቃዴን ተቀበልኩ። እሺ ከዛ መንጃ ፈቃዱ እጄ ላይ ስትመጣ ከጎሮ ተቀየርኩ። የት መንበረ ንግስት ቁስቋም ሽሮ ሜዳ። እሺ ትንሽ ያው መቼስ ይኖራልና ሄድኩኝ። መንጃ ፈቃዱ ግን እጄ ላይ ስለነበረ የአንድ እዚህ አራዳ ክፍለ ከተማ አራዳ ፍርድ ቤት የምትሰራ አንድ ሴት ሹፍርና ሰው አገኘልኝና በ2500 ብር ተቀጠርኩ። እቺን ታሪክ ያዘልኝ። እሺ ተቀጠርኩና አያት ዞን 3 ነው መኪና ጠዋት ሄጄ አድርሼ እሷን አድርሼ ማታ መልሼ አቁሜ ስወጣ አንድ ልጅ ያገኘኛል። ሊፍት ሰጠኝ። ከየት ነው የምትመጣው መምህር አለኝ። እዚህ መኪና አቁሜ አልኩት። ምን ተቀጥረህ አለኝ። አዎ። ስንት ይከፍለዋል? 2500 ብር። እኔ ነገ 4000 ብር ላስብልህ፣ እህቴ ከውጭ መታለች፣ የቤቴ ቆመ መኪና አለ፣ እሱን ያዛለኝ። እሺ እሺ። ከዛ በቃ ያን መኪና እሺ አውርደኝ አልኩና ወርጄ ሴትዮዋ ጋር ተመለስኩ። አመሰግናለሁ እድሜ ይስጥሽ እንዲህ ያገኘው ምናምን ስላት ጠብቀኝ ብላ ሄዳ ከቤት 2500 ብር ደሞዜን ይዛ መጣች። 3 ቀን ሰረች። እሺ ይሄ እንደው መተህ ስለነገርከኝ ሽልማት ነው ብላ ሰጠችኝ። እጇን ስሜ ሄድኩ። በማግስቱ ያ መኪና ተሰጠኝ። 2 ወር ሙሉ አገልግሎቴን እያገለገልኩበት አገልግሎት ሲፈልጉ አገልግሎት እየሰጠሁበት ቁስቋም እንትን አልኩኝ። ይሄ መኪና ሳስረክብ ታክሲ በገቢ ዲኤክስ 200 ብር በቀን በገቢ ያስኩኝ። እሺ ከዛ በኋላ በሷም እየሰራው ከዛ ከቁስቋም ሩፋኤል ተቀየርኩ። ከሩፋኤል ተቀይሬ እዛም እያገለገልኩኝ እቺ አሁን የምልህ ታክሲ ተገዛች። የቤተሰብ እገዛ አለበት ተገዛች። ያው በሷ ስራ ምክንያቱም እረፍት ማጣት
አልፈልግም። የትዳሬ የምናምን እሱ በኋላ ነው። ግን የቤተሰብ ጫና አለ። 8 ቤተሰብ አንድ ሰው ነው ከእግዚአብሔር ጋር የሚያስተዳድር። ወዲያም ወዲህም ብዬ እነዚህ ሽማግሌዎች ማዘን የለባቸውም። የሚማሩ የእህት የወንድሜ ልጆች አሉ፣ እነሱን ማስተማር አለብኝ። 8 ቤተሰብ አስተዳድራለሁ። ስለዚህ እንቅልፍ የለም። ቀን ታክሲን እሰራለሁ፣ አገልግሎት ሲኖር ወደ አገልግሎት እሄዳለሁ። ከአገልግሎት ስመለስ ታክሲን እሰራለሁ። አንዳንድ ጊዜ ለብሼ እወጣለሁ። ልክ እንዲህ ለብሼ ስወጣ እንዴ አባ እርሶም ታክሲ ይነዳሉ ይላል። አንዳንዱ ደግሞ ምን በዚህ ብንላችሁ አላስገኛላችሁ፣ በዚህ ብንላችሁ አላስገኛላችሁ ይላል ሰው። እናንተ የሌላችሁበት የለም ይላል። ስራ ጥሩ ነው፣ ያልሰራ አይበላም። በጣም እኮ የሚያስገርመው አባታችን ብዙ አባቶች አሉ መኪና የሚነዱ ያው የቅንጦት መኪናዎች ማለት ነው፣ ዘመናዊ መኪናዎች። የእርሶ የሚያስገርመው እኮ የታክሲ ሹፌር የትራንስፖርት አገልግሎት ሰጪ መሆኖት ነው። እንደው ከዚህ ጋር ተያይዞ አሁን ታክሲ በሚሰሩበት ጊዜ ታክሲ ውስጥ የሚያሳፍሯቸው ሰዎች መቼም የተለያየ እምነትን አይተው አይጭኑም። መቼም የተለያየ እምነት ያላቸው ሰዎች ይጭናሉ። እንደው በዛ ውስጥ የሚገጥሙት ነገር ወይም ደግሞ በአገልግሎት የሚያውቁትን ሰው በማሳፈር አግኝተው ታያቁ? የሚገርመው ይህን ሳወልቅ አታውቀኝም። የቤተ ክርስቲያኗንም ክብር መጠበቅና መመጠን ስላለብኝ የክብር ልብሴን ለብሼ ታክሲ አልነዳም። እርግጥ ነው ምንም ችግር የለውም፣ የአገልግሎት ልብስ ነው። ግን የአገልግሎት ልብስ በአገልግሎቱ ቦታ ነው መገለጥ ያለበት። ግን ክርስቲያናዊ አለባበስ ከኔ ይጠበቃል። አዎ እንዳየኸኝ ያው ብዙም በእድሜ ብዙ አልገፋውም፣ ገና ነው። ግን ያ ሰው ይገባና የት ነው የምናቀህ ይላል። የት ነው የምናቀህ? አዲስ አልሆንክብኝም ይላል። እንዴ በደንብ ነው የምናገረው። እዚህ ቦታ አይታችሁኝ ሊሆን ይችላል ብለው ስልክ ስጠኝ ይባላሉ። ስልክ እሰጣለሁ። ብዙ ለቅሶ ቤት አገልግያለሁ። በዚህ አጋጣሚ ብዙ በትራንስፖርቱ አገልግሎት ያገኟቸው ሰዎች ሀዘን የደረሰባቸው ስጠሩኝ ድግስ ላይ ሰርግ ላይ ነው። ሰርግ ብዙም ደስተኛ አይደለሁ። ሀዘን ቤት ካለ ጥሩኝ፣ መጥቼ ላገልግልላል። እውነት ይደውላሉ፣ ሄጄ አገለግላለሁ። ስገባ መኪና ውስጥ አንተ ይሉኛል፣ ለብሼ ስወጣ አንቱ ይሉኛል። እኔም ትንሽ ግራ ጋብቻለሁ። ምንድነው ልለ የፈለኩት? ብዙ ማህበረሰብ ታገኛለህ። የሌላም የእምነት ተቋም የሆኑ በፕሮቴስታንቱ ዓለም ላይ ያሉ ሰዎችን ታገኛለህ። ትነጋገራለህ። ልትግባባ ከቻልክ ትግባባለህ፣ ላትግባባ ካልቻልክ ግን አገልግሎትን ሰጥተህ ነገ እንዲጠሩ ማድረግ ነው። ልጆቻቸውን ባደራ መልክም ይሰጡኛሉ፣ ወላጆቻቸውን ባደራ መልክም ይሰጡኛሉ። ብዙ ማህበረሰብ ታገኛለህ። ኤርፖርት እንሰራ ነበረ። ኤርፖርት ገባ ነበር። በአንድ ሌሊት 2 ጊዜ ናዝሬት ነድተህ የምትመጣበታል። ማታ እኮ ከጉባኤ ይሆናል ወደዛ ሄድከው። ጠዋት ደግሞ የበዓለ ንግስ አገልግሎት ሊኖርብህ ይችላል። ገብተዋል። ከተማው ላይ ያው ብዙ ቦታ እሄዳለሁ፣ አገለግላለሁ። ብዙ አድባራት ብዙ ገዳማት ይጠሩኛል። እግዚአብሔር ይመስገን ለህሊናዬ እኖራለሁ፣ ለሆዴ አልኖርም። እና በዚህ ሰውም በጣም አገልጋዩ ለኔ ቦታ አለው፣ ክብር አለው። አባቶችም በዛው ልክ። ግን ምንድነው ብዙ ማህበረሰብ ታገኛለህ፣ ትጫወታለህ። እንዳመጣጣቸው መንገዶችን ታስኬዳለህ። የቤተክርስቲያን ልጅ ነኝ ብለህ ታክሲ እየነዳ እንደው ልባቸውን ውልቅ የሚያደርግ ነገር አትነግርም። ያዘነ ካለ ታጽናናለህ፣ የተደሰተ ካለም በዛው ልክ ደስታውን ትካፈልለታለህ። ብዙ ማህበረሰብ ታገኝበታለህ። ይሄ ነው። እንደው አባታችን በዚሁ አጋጣሚ አገልግሎት ላይ በሚሆኑ ጊዜ ያው ቤተክርስቲያን በሰጠችዎት ማዕረግ ልብሶትን ለብሰው በክብር ነው ወደ መድረክ ወጥተው የሚያገለግሉት። ከዛ ወደ ታክሲው ሲመጡ ደግሞ ልብሶትን ቀይረው ነው። መስቀሎትንስ ይያዛል? ኧረ በደንብ
አይተኛል አሁን አይደል ወደ አንተ ስመጣ መስቀሌማ ታቦት ከመንበሩ አይለይም እኮ ታቦት በጃኬት ኪሶት አድርገው በየትኛው አዎ ብቻ መስቀሉ ስፍራ ቦታ መገኛ አለው ታቦት ከመንበሩ አይለይም መስቀል ሳትይዝማ ምኑን ክህነትን ገለጥከው ምኑን አከበርከው እርሶ በዚህ በሶሻል ሚዲያው ዓለም ጮኸው ገነው የወጡበት አንድ ቪዲዮ አለ አንተ ጎጃሜ ብለህ አልከፋፈልክም አንተ ጎንደሬ ብለህ አልከፋፈልክም አንተ ኦሮሞ ብለህ እርስ በርስ አልተበላላም አንተ አማራ ብለው የሰበኩት አንድ ስብከት አለ የኔ ሀገር ብለህ አልከለልክም የኔ ርስት ብለህ አልተከፋፈልክም እቺ ሀገር እግዚአብሔር ሀገር እንደሆነች ታውቃለህ ታምናለህ ምን አከፋፈለህ በጎጥ ምን አከፋፈለህ በቋንቋ ምን አከፋፈለህ በዘር ለምን እንወሻሻለን ዛሬም የቃል ኪዳኑ ታቦት ፊት ቆመን ለምን ሐሰት እንናገራለን አንተ ጎጃሜ አንተ ጎንደሬ አልተባባልክም አንተ ትግሬ አንተ ጉራጌ አልተባባልክም ትላንት የዘራኸውን ዛሬ ያጨድከው ያለቀሱ እና እንደው የዛ ጊዜ በምን አይነት ስሜት ውስጥ ነበሩ አዎ አንዳንድ ጊዜ በአገልግሎት ላይ ሆነ በይበልጥ በስብከተ ወንጌል ዘርፍ ላይ ሆነ ስታገለግል ዘመኑን ጊዜውን መዋጀት ያስፈልጋል ወቅቱን መዋጀት ያስፈልጋል ስለዚህ ወቅቱን ያገናዘበ አገልግሎት እንድትሰጥ ወቅቱ ያዛል ዘመኑን የዋጀ አገልግሎት እንድትሰጥ ዘመኑ ራሱ አንተን ይገታል ማለት ይይዛል ከዛ መውጣት አትችልም እንደምናየው በሀገራችን በኢትዮጵያ በሰላሙ ዘርፍ እንዲሁ ደግሞ በየአቅጣጫው የምናያቸው እርስ በራስ ጠላት ሳይመጣብን እርስ በራስ ልዩነት ሳይኖረን ተለያይተን ጠላት ሳይመጣብን አንዱ ለአንዱ ጠላት ሆኖ አንዱ ለአንዱ ስደት ምክንያት ሆኖ ይሄ ነገር እየተበራከተ የመጣበትና እግዚአብሔር ይመስገን አሁን የነገን ኢትዮጵያ ማንነት እግዚአብሔር ነው የሚያውቀው የሁላችንንም ሰላምን የመሰለ ነገር እንደ ሀገር እንደ ትውልድ እንደ ቤተክርስቲያን ልጅነት ለሰው ልጆች ከሚጠቅሙ መሰረታዊ ነገሮች መካከል ትልቁና ዋነኛው ነገር ሰላም ሰላም ከሌለ እንዲቁጭ ብላ አታወራም ሰላም ከሌለ ከቤተሰብ አትገናኝም ሰላም ከሌለ ተኝታ አትነቃም የዘጋውን በር ከፍተህ መውጣት አትችልም የኛ ሰላም በምን የኛ ሰላም ማጣት ምክንያቶቹ ምንድናቸው ብለ ካሰብክ ቅድም እንዳነሳው በዋናነት እዛ ጋር የገለጥኩት ነገር ነው ይሄ ዘር ጎጥ በጣም የምጸየፈው ነገር እኔ በጣም የምጠላው በቤተ ክርስቲያን ውስጥ ሰርጎ የገባው አገልጋይ የክርስቶስ እንደራሲ መሆኑን የዘነጋበት የክርስቶስ አካል መሆኑን ያጣበት በየቀኑና በየጊዜው የነበረው ክብር የነበረው ጸጋ የነበረው ተሰሚነት የነበረው አንድነት የተወሰደበት ዛሬ ላይ የምናየው ትልቁ ነቀርሳ ትልቁ በሽታ ዘረኝነት ጎጠኝነት ሲቧደን ታይዋል እንደው እውነቴን ነው የምልህ ከኛ አልፈን ከሌላው አልፎ ዓለም የጫነችን ነገር እኛ ላይ ያንጸባረቀ ዛሬ ንስሐ አባት እንኳን የሚፈልጉ ሰዎች ከየት አካባቢ ናቸው ከየት ወንዝ ናቸው ብለው እየጠየቁ ምእመናን በዚህ ልክ እየጠየቁ እስኪመጡ ድረስ በጣም የወረድንበት ጊዜ ላይ ነው ያለው እንዴት አያማ እግዚአብሔር ፊት ነጠላ ለብሳ የቃል ኪዳኑ ታቦት ፊት እልል ይያልክ እግዚአብሔርን በልልታ በጭብጨባ ማታለል ይቻላል ኩላሊት ያጤሰውን ልብ ያመላለሰውን አንደበት አትርፎ የሚናገረውን ሁሉን መርምሮ በሚያውቀው በእሱ ፊት እኛ አንድ ብንሆን አንተ ወንድሜ ነህ ብዬ ወንድምነቴን ተግባር ብገልጥ አንተ ስጋዬ ነህ ብለህ እንደ ኢትዮጵያዊነት የስጋ ጠባይን ወይንም ደግሞ የወንድምነት ጠባይን በትገልጥ ዛሬቺ ምናያት መልካሚቱ ቅድስቲቱ ሀገር እንደበሶ ትበጠበጣለች
ወንዝ መታጠቢያ ሲሆን እኛ መለያያ አድርገ ነው ዘር ለህል ሲነገር ለሰው ልጆች ሰተ ነው። ይሄ በጣም የሚያም ጉዳይ ነውና እግዚአብሔርን እንወደዋለን በሚል ህዝብ ፊት ነው ያንን የተናገርኩት። እግዚአብሔርን መውደድ በዚህ አይለካም። እግዚአብሔርን መውደድ በዚህ ማንነት አይገለጥም። አንተ ጎጃሜ፣ አንተ ጎንደሬ፣ አንተ ወለዬ፣ አንተ አማራ፣ አንተ ትግሬ አልተባባልክም ወይ ብዬ በደንብ አፍርጬን የተናገርኩት። እውነት ለመናገር በመንግስት አካላትም በዚሁ በመንግስት ዙሪያም ያሉ ሰዎች ይደውላሉ እኔ ጋር። እናመሰግናለን። ጥላቻን የሚያርቅ ነቀፌታን የሚያርቅ ልዩነትን የሚያርቅ ልዩነትን የሚሰብከውን እንደው አናት አናቱን ስለቀጠቀጡልን እናመሰግናለን ነው። ቅድም ብያለሁ ኃይለ ገብርኤል በህይወቴ ውስጥ ለምን የመጣሁበትን ቁልቁለት አልሮጥም። በህይወቴ ውስጥ ወንጌልና ወንጌል ዓላማዬ ነው። በዚህ ሐሳብ የመጣብኝን እስከ መጨረሻው ገዳደረዋለሁ። እኛ የክርስቶስ አካላት ነን። ሀገራችን በሰማይ ነው፣ ዜግነታችንም በሰማይ ነው። ይህንን አበክረን ነው መንገር ያለብን። የዘረኝነት መንፈስ፣ የጎጠኝነት መንፈስ ከአገልጋዩ፣ ከቤተ ክህነቱ፣ ከቤተ መንግስቱ መውጣት አለበት። አሁንም ደግሜ ነው የምናገረው። አንድ መሆን፣ ሰላም መሆን። እኛን የሚጠብቁ ልጆች አሉ። ስለዚህ ከዚህ አኳያ በጣም የዛኔ ትንሽ ስሜታዊ ሆኛለሁ። እንደውም እርግጥ እንደ ዳይጸ ልሳን አልተቆጠርም። እልል በማለት እግዚአብሔርን አትሸውደውም እስከ ማለት ብያለሁ። አዎ እግዚአብሔር እልል በማለት የሚሸወድ አምላክ አይደለም። አዎ ለምን እልል እንላለን? አንድ ሆነን እልል ብንል እግዚአብሔር ይሰማናል። አንድ ሆነን ብንጸልይ እግዚአብሔር የምሕረት ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው መላሱን ከክፉ አንደበቱን ሽንገላ ተንኮል ከመናገር ይከልከል፣ ከክፉ ፈቀቅ ይበል፣ ሰላምን ይሻት ይከተላት፣ የጌታ ዓይኖቹ ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ነው የሚለው መጽሐፍ። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የምናገኘው ነው። በጎ ነገርን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው ነው የሚለው መጽሐፍ። ስለዚህ ከበጎ ነገር ጋር መተባበር፣ ከበጎ ሐሳብ ጋር መተባበር። ይኸው ዛሬ እኛ የዘራነው ልጆቻችን እያጨዱት አይደል? ምንም የማያውቁት በገጠር ያለው በከተማ ያለው ኑሮ ተወደደ እንዲሆነ ብንል እኮ የኛው ችግር ነው፣ የኛው አለመተዛዘን ነውና ይሄ ነው። እግዚአብሔር ይስጥልኝ። እሺ መምህራችን፣ እንደው የብዙ ምእመናን ጥያቄ ነው እኔን ጨምሮ። ካህናቶች በቤተ ክርስቲያን ገንዘብ ነው ሀብታም የሚሆኑት፣ በምእመናኑ ገንዘብ ነው እንላለን። እኔም አንዱ ስለሆንኩ ማለት ነው። ካህናቶች በቤተ ክህነቱም በተሰጣቸው ጸጋና መክሊት ባለማዊውም ደግሞ ከአገልግሎት ባላቸው ትርፍ ጊዜ እንደርሶ ሮጠው ሰርተው ጥረው ግረው ባለሀብት ቢሆኑ ካስተምሩት አንጻር ምን ክፋት አለው እንዴ? እግዚአብሔር ይስጥልን። የቀደሙት ነቢያት ሰራተኞች ነበሩ። የነቢያት ልጆች ሐዋርያት ሰራተኞች ነበሩ። አዎ ከተለያየ የሥራ ዘርፍ ላይ ተጠርተዋል፣ ተመርጠዋል። ሰው በላቡ በወዙ ጥሮ ግሮ በሚያገኘው ነገር ሲለወጥ እግዚአብሔር ይባርክለታል። አጭበርብሩ ዘርፎ ቤተ ክርስቲያንን ምክንያት አድርጎ እንደ ብቅል አይጥ የቤተ ክርስቲያንን ጡት እየነከሰ ዘመን ተሻጋሪ አሻራ ሳይጥል ቤተ ክርስቲያንን የሚጎዳትን በየክፍለ ዘመኑ አይተናል። እግዚአብሔር ሁሉንም በሰራው ልክ ሲከፍለው ተመልክተናል። በጥቅሉ መስራትን የሚያህል ትልቅ ነገር የለም። እንዴ ምን ችግር አለ? እኔ እንደው ወደ ኋላ ለመመለስ አይደለም። እዚህ ድርጅት ውስጥ እኮ ስሰራ ዘፍመሽ የሚባል ድርጅት ውስጥ ስሰራ ዘፍመሽ ማለት
አብሪቬሽን ነው። 4 ሰዎች ናቸው። 2 ወንድማማች 2 እህትማማች ናቸው። የአንድ እናት የአንድ አባት ልጆች ናቸው። እነሱ ድርጅቱ ሲሰራ በ184 ብር ጽዳት ሰራተኝነት ተቀጥሬ ነው የገባሁት እኔ። እግዚአብሔር በሚያውቀው ስራ ያስከብራል። እኔ አሁንም እላለሁ አሁን የምታያቸው ለውጦች አሉ። እውነት ለመናገር ቤተክርስቲያንን እያገለገሉ ራይድ የሚሰሩ ልጆች አሉ፣ አገልጋዮች አሉ፣ መምህራን አሉ፣ ዘማሪያን አሉ፣ ቀሳውስት አሉ፣ ዲያቆናት አሉ። በጣም የማበረታታው ለምንድን ነው አንድ ስራ ላይ ተደግፈን ጊዜያችንን ወይ ለማንበብ አልተጠቀምንበት ወይ ለስራ አልተጠቀምነ? እንዲሁ ዘመናችን እየነጎደ ለትውልድ ለልጄ ለቤተሰቤ ምን ትችላልፍ ነው? የምትችለውን ነገርማ መሞከር ነው። እውነት ለመናገር ቅድም እንዳልከው ያነሳው ጥያቄ እዚህ መንፈሳዊ አገልግሎቱን አገልግለው በዚህ በኩል ደግሞ ሌላውን ስራ ቢሰሩ በዛ የሚገኘውን ሀብት የሚያከማቹትን ወይንም ደግሞ የላባቸውን ወስ ድልውት የተሞላበት ኑሮ ቢኖሩ ምን ችግር አለው ነው? ምንም ችግር የለው። በላብ በወዝ በስራ በለውጥ የመጣ የሰው እጅ የሌለበት የሰው እንባ የሌለበት የሰው ላብ የሌለበት እግዚአብሔር የሚፈቅደው ከሆነ እሰየው። ነገር ግን እሱ አሁን ላይ እውነት ነው ወይ? ከዚህ በላይ ማለፍ አልፈልግም። ወዴት እየሄድን እንደሆነ ብዙ ነገሮች ነባራዊ ሁኔታ ገላጭ የሆኑ ብዙ ነገሮች ስላሉት ግን ምን ታስተላልፋለህ ካልከኝ ማንኛውም አገልጋይ ከአገልግሎቱ ባሻገር በተጓዳኝ ሌላ ስራ ይስራ። የእጅ ሙያ ካለው የእጅ ሙያውን ይስራ። ሹፌር ከሆነ ይሾፍር፣ የሚማር ከሆነ ይማር፣ የሚያነብ ከሆነ ያነብ፣ የሚጽፍ ከሆነ ይጻፍ። መለገም፣ መተኛት፣ ማንቀላፋት ክርስቲያን ሲጀመር ብርቱ ነው፣ ትጉ ነው መሆን ያለበት። የማያንቀላፋ እረኛ ነው መሆን ያለበት። ይሄንን ነው ለማለት ነው ፈልገው። እንደው ጥያቄን እየጨረስኩ ስለሆነ ፕሮግራማችንን ለማጠናቀቅ እኔና እርሶ የተገናኘ ነው በሰማዕቱ በቅዱስ መርቆሬዎስ አማካኝነት ነው። ወደዛ አንዲት ቤተክርስቲያን አለቻችን። ቤተክርስቲያን እናያት፣ አባቶቻችን ወንድሞቻችንን እናግዛቸው ብለው ነው እርሶ ወደኔ በሰዎች አማካኝነት የመጡት። ቅዱስ መርቆሬዎስ ጋር እንዴት ነው ግንኙነታችሁ? ከዛ እኛ ከሄድንበት ከአርመኒያ ጋሻው አምባ ቅዱስ መርቆሬዎስ ጋር እንግዲህ እርሶ ቤተክርስቲያን ቤትም አንዲት ናት። ለእርሶ ለማስተማር አይደለም፣ ያው አንድን ቦታ ለማወቅ አንድ ሰው ያስፈልጋል እና ያንን ቦታስ እንዴት አውቀውት እኔን መጋበዝ ቦታውን ማስተዋወቅ ፈለጉ? አዎ አመሰግናለሁ። እንግዲህ በሰሜን ሸዋ ጣርማበር ወረዳ ጋሻው አምባ አርማንያ ቅዱስ ገባሬ መንገራት ቅዱስ መርቆሬዎስ ያ ታላቅ ቦታ እውነት ለመናገር በልዩ ልዩ አጋጣሚዎች ያው በሀገራችን በኢትዮጵያ እንዲህ ያለ ቅዱስ መካን እንዳለ በታሪክ ደረጃ ሁላችንም በመስማት ነው ስለ ቦታው ግንዛቤ የጫረብንና ይሄን ቦታ እውነት ለመናገር ለመሄድ ለማየት እመኝ ነበረ። በጣም እፈልግ ነበረ። አንደኛ መርቆሬዎስ በጣም ስለተሰሚ በጣም ገባሬ ተአምራት ነውና ይሄን ቦታ ለማየት በጣም ስፈልግ ወደዛ ሳልሄድ እሱ መጥቶ ነው ከዚህ እኔን ይዞኝ ሄደው ማለት ይቻላል። እንዴት ጥሩ ነገር ነው። መጥቶ ይዞኝ ሄደ። ምንድነው መጥቶ ይዞኝ ሄደ ስል በአጋጣሚ በቅርብ ጊዜ ነው እውነት ለመናገር ታሪኩን ከሰማው ቆይቻለሁ። ታምራቱን በጣም በብዙ ሁኔታ እሰማለሁ። በይበልጥ ደግሞ የማህሌቱ የዚህ የሰዓታቱ የኪዳኑ ጸሎት በይበልጥ ማህሌቱ ከበሮ ሲመታ ጽናጽኑ ሲንሿሿ የስዕሉ ላይ የሚደረገውን ላይ ገቢረ ተአምራቱን እሰማ ነበርና እንደው ባየው የሚለውን ነገር ውስጤ የፈለገ ያንን መፈለጌን ፈልጎታል መሰለኝ
እንዳልኩ መጥቶ ወሰደኝ። እዛ ቦታ ላይ እንዳልኩ ሊወስደኝ መጣ ያልኩ ቅዱስ መርቆሬዎስ ከተማይቱንም ሊባርክ ነው ብዬ ነው ማምነው። በዛ ላይ ደግሞ በእያንዳንዱ ኦርቶዶክሳዊ ልብ ላይ ሊያርፍ እያንዳንዱ ኦርቶዶክሳዊ ደግሞ በዛ መርሃ ግብር ላይ የተሳተፈው ስዕሉን በየቤቱ ይዞ እንዲገባ የቅዱስ መርቆሬዎስ ፈቃድም ስለነበረ ነው። በዛ መርሃ ግብር ላይ ፕሮግራሙን በአብሬ በማቀናጀት እንደገና መጨረሻ ላይም ከአርቲስት ንብረት ገላው እከ ጋር በማስተባበር ለቤተ ክርስቲያኗ ትንሽ በጣም ጋን በጠጠር እንደሚደገፍ ትንሽ አሻራ ጥያለሁ። በኋላ ያው የእግዚአብሔር ፍቃድ ሆነና በዚሁ ዓመት 2018 ጥር 25 ደግሞ በቦታው ላይ ለመገኘት ቻልኩኝ። እንዳየሁት በዶክመንተሪ ካየነው እዚህ ካየነው ከዛ በኋላ ደግሞ ጥር ላይ ሄደን ካየነው አሁን ሄደን ያየነው ደግሞ እጅግ የሚደነቅና በተለየ መልኩ እግዚአብሔር በዛ ቦታ ላይ በቅዱስ መርቆሬዎስ አማላጅነት በልጆቹ ድንቅ ስራ እየሰራ መሆኑን ተገንዝበን መተናል እና ከቅዱስ መርቆሬዎስ ጋር ያለን ግንኙነት ይሄ ነው። ወደፊት በልዩ ገቢረ ተአምራት እንደኔ ጥያቄ እንደኔ እምነት ጽናት እንደኔ እግዚአብሔር ፊት እንደመቆም እንደ ኃጢአቴ ሳይሆን እንደ ቸርነቱ ቅዱስ መርቆሬዎስ በብዙ እኔንና ይሄንን ሐሳብም የሚሰሙ ይሄንን ገቢረ ተአምራቱን የሚያደምጡትን ሁሉ እንደሚባርካቸው አምናለሁ ለማለት ፈልጋለሁ። ይሄ ነው ግንኙነታችን። እሺ መምህራችን፣ የመጨረሻ ጥያቄ እንደው በዚሁ አጋጣሚ ከስራዎትና ከአገልግሎቶት አንጻር ለንስሐ ልጆችዎት ጊዜ ያሉት ነው? ንስሐ ልጅ የሉት? ንስሐ ልጅ የለኝም። ለምን? ምን መሰለህ፣ አሁን ጊዜው ነው። እርግጥ የክህነቱ አንዱ አገልግሎት ይሄ ነው። ማስተማር፣ ማሳመን፣ ማጥመቅ፣ የሥጋ ወደሙ ተካፋይ ሆነው የመንግስተ ሰማይ የኢየሩሳሌም ሰማያዊት እጩ እንዲሆኑ ማድረግ ዋናው ከክህነት አገልግሎት መካከል የሚጠቀሱት እነዚህ ናቸው። ወደ ዓለም ሂዱ፣ አሕዛብን አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ይሄ መለኮታዊ መመሪያ ቃል። ስትሄዱ እንደ ርግብ የዋሆች እንደ እባብ ብልሆች ሁኑ። ይሄ መለኮታዊ መመሪያ ቃል። ብዙ መመሪያ ቃሎች አሉ። ከነዚህ መካከል አሁን ያነሳልኝ ጥያቄ አንዱ ነው። ግን ቤተክርስቲያኗ ተልእኮ እኔ መጀመሪያ እኔ ንስሐ አባቱ ነኝ ብለው የሚመጡ ብዙዎቹ በወጣትነት እድሜ ክልል ላይ ያሉ ናቸው። ብዙዎቹ እነዚህን ወጣቶች በእኔ በወጣቱ አንደበት ለመግራት ብዙ ያደክማል። ልጆች ከአባቶች ሲሰሙ ነው። አባቶችም ለልጆች ሲነግሩ ነው መገናኘት የሚቻለው፣ መንፈሳዊ አቅጣጫው ላይ መገናኘት የሚቻለው። ስለዚህ እኔ በጸሎት የሚባርኩኝ የሚጠብቁኝ ትልልቅ አባቶች አሉ። ለነሱ የማድረስ ስራ ነው የምሰራው። ለነሱ የማድረስ ስራ፣ መጽሐፋዊ ጥያቄ፣ መጽሐፍ ቅዱሳዊ ጥያቄ፣ ፈተናዎች ላይ፣ አንዳንድ ተግዳሮቶች ላይ እነዚህ አባቶች በደንብ ገልጠው የማይነግሩትን ነገሮች ወይንም ደግሞ መጽሐፍ ቅዱስን በተመለከተ የሚችለውን መረጃ ማቀበል፣ ነገር ግን በቀኖና ቤተክርስቲያን እንዲመሩ ከአባቶች ምክረ አበው እንዲቀበሉ ማድረግ እኔ ወደ እነሱ የማቅረብ ስራ ነው ብዙ ጊዜ የምሰራው። አሁን ግን እግዚአብሔር ቢፈቅድ እንደው ወደፊት ዘመኑ በሚፈቅድልን በሶሻል ሚዲያው ዘመንን እኛ መቅደም ነው ያለብን። ዘመንን እኛን አይቀድመንም እና በሶሻል ሚዲያው እንደዚሁም ደግሞ የማገኛቸውን 4ም 5ም ቢሆኑ በወር በ15 ቀን ጉባኤ እየዘረጋው የማስተማር፣ የማበርታት፣ የማጽናናት፣ ንስሐ የመስጠት
በቀኖና ቤተክርስቲያን እንዲኖሩ ማድረግ በትዳር ላይ በተለያዩ ዘርፎች ላይ የመስራት የማገልገል ዓላማው አለኝ። እንግዲህ መድኃኔዓለም ይፍቀድ። ከልጅነት እስካሁን ባሉበት በመንፈሳዊውም ባለፉት ውጣ ውረድም እንደው በህይወቶት የሚያስደስቶት ነገር ምንድን ነው? አዎ እንግዲህ ሰው የተደረገለትን ነገር ካወቀ የጎደለው ነገር የለም። በዚህ ምድር ላይ ሁልጊዜ ይሞላል፣ ሁልጊዜ አገኛለሁ፣ ሁልጊዜ እደሰታለሁ ብለህ አትልም። ያው ሚስማር ሲመቱት ይጠብቃል። ብዙ እንዳልኩ ቅድም ብዙ ፈተናዎች ታልፈዋል። ብዙ ከምልህ በላይ የሚገዳደሩ ብዙ ፈተናዎች ታልፈዋል። ነገር ግን እነዛን ፈተናዎች አልፈህ እቺን ቀን ማየቴ እኔ በጣም ያስደስተኛል። እቺን እለት እቺን ሰዓት የማይታለፉትን ቀናቶች አልፈህ እቺን እለት ማየቴ ለኔ እግዚአብሔርን የማመሰግንበት አንዱ ምክንያት ነው። ብዙ ምክንያቶች አሉ፣ የምደሰትባቸው ብዙ ምክንያቶች አሉ። የሚገርም ግን ከምንም በላይ በትዳሬ ይደሰታል፣ በቤቴ ይደሰታል። እግዚአብሔርን የምትፈራ እግዚአብሔርን የምታከብር ከመቤታችን ደጅ የማትርቅ ቅዱስ ገብርኤልን የምትዘክር ጥሩ መንፈሳዊ ከእግዚአብሔር የተሰጠችኝ እናትም እህትም ጓደኛም ሚስጥረኛም ባለቤቴን በቤተሰቤ በትዳሬ ይደሰታለሁ። አንዲት ልጅ አለችኝ የ5 ዓመት አልሞላትም። እግዚአብሔር እነሱን ስለሰጠኝ እደሰታለሁ። በጣም አገልግሎቱ ላይ እንዳልኩ ተግዳሮቶች ብዙ ናቸው። አንተን የሚያቀህም ማያቀህም ሲጠላህም ሲወድህም ሲያረቅህም ሲያቀርብም ታየዋለህ። ገብተህ ርፍ የምትለው ቤተሰብ ላይ ነው። ከእግዚአብሔር ባሻገር በቤተሰቦቼ እደሰታለሁ። በእናቴ ምርቃት ተባረክያለሁ አሉ በህይወት እነሱን ለስጋው ደግሞ አብቅቼ አስተምሬ አብቅቼ በእነሱ እዚህ መድረስ እዚህ መኖራቸው የእኛን ክብር ከቤተሰብ ውስጥ በእናቴም በአባቴም በቅድመ አያቶቼም ካህን የለም፣ እኔ ብቻ ነኝ። የለም እናቴ አባቴ ይሄን በማየታቸው እደሰታለሁ። የቀደሙት አያቶቼም ይሄን በማየታቸው እደሰታለሁና እግዚአብሔር ይመስገን። ዛሬ በህይወት ውስጥ የሚያስፈልጉ ብዙ ነገሮች ይኖራሉ። አይለ ገብርኤል አንድ እውነታ ስነግርህ እንደው ባጭሩ አንድ እውነታ ስነግርህ አሁን ይሄ ታክሲ ስራውን እንደ በፊቱ ተሯሩጬ አልሰራም። ይደክመኛል። አገልግሎቱ አለ። እቺ አገልግሎቴን አገለግላለሁ፣ ቤተሰቦቼን አኖራለሁ ከእግዚአብሔር ጋር። ለሌ የፈለኩት ምንድነው? የሚያስፈልግ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን እግዚአብሔር ይሄ ነው ላንተ፣ ይሄ ነው ልክ፣ በዚህ ተደሰት፣ ይሄ ይሞላል፣ ይሄ ይጎድላል ብሎ እግዚአብሔር በሰጠ አቅጣጫ መጓዝ የምትችል ከሆነ ዛሬ ላይ ቆመ ነገን ተስፋ ማድረግ፣ ነገ ላይ ደርሰ ደግሞ እግዚአብሔር ማመስገን ከዚህ በላይ ክብር የለም። ይሄ ነው ወንድም። መምህራችን መምህር መጋቢ ሃይማኖት ቀሲስ ቢንያም የዛሬ እንግዳዬ ስለነበሩ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግነው። እግዚአብሔር ያክብርልኝ። እንግዲህ ይህ ተወዳጅ ሚዲያ ለመላው ዓለም የሚደርስ ብዙ ገዳማትን አድባራትን በማስተዋወቅ ከፍተኛ ስራ የሚሰራ ብዙዎችን ወደ ቅዱሳን መካናት በመውሰድ ከክፉ ካጋንንት ስራ አሰራር እንዲርቁ እንዲለዩ በማድረግ የመንፈሳዊ የጽድቅ ጎዳናን ከመጠቆም አኳያ ሚዲያው ትልቅ ስራ እየሰራ ነውና ሚዲያውንም እግዚአብሔር ያበርታልን፣ አንተንም ያጸናልን፣ ታቱልን። እግዚአብሔር ያክብርልኝ። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከመምህራችን ከመጋቢ ሃይማኖት ቀሲስ መምህር ቢንያም ጋር የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም በነበረን ቆይታ እጅግ ደስተኞች እንደነበራችሁ ባለሙሉ እምነት ነኝ።
በባለፈ ቅዱስ መርቆሪዎስ ገዳም ላይ ሄደን በሰራነው ዶክመንተሪ ከታች ያስቀመጥነው አካውንት ስህተት ስለነበረው በቪዲዮ ላይ ሲሄድ የሚታየውን አካውንት ብለርድ አድርገን አካውንቱን ዲስክሪፕሽን ላይ ነበር ያስቀመጥንላችሁ። ያ ለብዙዎች ስለማይታይና ሊንኩን ነክተው ወደ ዲስክሪፕሽን መግባት ለማይችሉ ሰዎች ስለማይታይ በዚህ ቪዲዮ ከታች ማስቀምጥላችሁ የኢትዮጵያ ንግድ ባንክ፣ የአብሲኒያ ባንክ፣ የአባይ ባንክ ሶስቱም አካውንት በቤተ ክርስቲያኑ ስም የተከፈተ በቤተ ክርስቲያኑ ኮሚቴና አስተዳደር ጽሕፈት ቤት ፊርማ የሚንቀሳቀስ ህጋዊ አካውንት ነውና ለቅዱስ መርቆሪዎስ ህንፃ ቤተ ክርስቲያን ማስፈጸሚያ አነሰ በዛ ሳትሉ አስራት በኩራታችሁን መባ መስዋዕታችሁን ስጦታችሁን እንድታበረክቱ በዚሁ አጋጣሚ እንዲስተካከል ማሳሰብ እፈልጋለሁ። የፊታችን ሐምሌ 25 የሰማዕቱ የቅዱስ መርቆሪዎስ ዓመታዊ መታሰቢያ ክብረ በዓል ስለሆነ በዚህ ዕለት በረከቱን ለመካፈል ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በቅዱስ መርቆሪዎስ ስም መልእክቴን ማስተላለፍ እፈልጋለሁ። እስካሁን ያንን መልእክት አይታችሁ ወደኛ በመደወል አነሰ በዛ ሳትሉ የሰጣችሁትን ስጦታ እግዚአብሔር አምላክ ይቀበልላችሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ።